ጥቅምና ምቾት ስትይ ነው። በጣም ራስ ወዳድ ነሽ ወይዘሮ ዘርፌ። ወይዘሮ ዘርፌ በጣም ነው የማፈቅርሽ። እኔ ደግሞ ይበልጥ አፈቅርሻለሁ። ቀሽም ሰው አረባም እኔማ አረባም ምረባል። ቤዛ እባክሽን ከዚህ አይነት ሀሳብ ውጪ በቃ እንረጋጋና ሌላ መፍትሄ እንፈልግ። ሉላ የኔ መልክ ተጠቅማ አይደለም ሙሉ ሀብቴን አሳልፋ ላክስቷ የሰጠችው። ስለዚህ እኔም ተመሳሳይ ነገር አድርጋለሁ። እህትነቷ የሚፈተንበት ሰዓት ደርሷል። ይህንን ሀሳብ አቅርብላት። ይህንማ በፍጹም አላደርገውም። እንግዲያውስ እኔ አደርገዋለሁ። ቆይ ለምንድን ነው ይሄን ሁሉ ነገር ማድረግ ያስፈልግሽ? አውቃለሁ፣ ይገባኛል። ያለሽን በሙሉ አትሻል። ሉላ ተለሳልሼ የእህቴን ሀብትና ንብረት ወደ ራሷ ወደ ቤዛ አዞራለሁ ብትልም ነገር ግን ከአክስቷ ጋር ልትስማማ አልቻለችም። አክስቷም ከቤት ወጥታ ወደ ቤት በተመለሰች ሰዓት የት ነበርሽ በማለት ጠይቃታለች። የትም አልነበርኩም እዚሁ ነበርኩ በማለት ጠይቃታለች። አሁንም እነዛን ከይሲዎች እያገኘሻቸው ነው በማለት ነበር አክስቷ የመለሰችላት። እንግዲህ ሉላም ጭራሽ ከይሲ ያልሻቸው እነሱን ጭራሽ ጥፋተኛ ያደረግሻቸው ቢገባሽ እኮ የእነሱ የሆነ ቦታ ላይ ነው አንቺ የተቀመጥሽው። በጣም ክፉ ነሽ። እህት በእህቷ ላይ አክስት በልጇ ላይ እንደዚህ ክፉ እያደረገች ነው በማለት እንግዲህ እጅግ በጣም በመናደድና በመበሳጨት አክስቷ ጋር ተያይዛለች። አክስትም እንግዲህ ይሄን ሁሉ እኮ የማደርገውና ያደረኩትም ላንቺ ህይወት ብዬ ነው፣ ህይወትሽን ለማስተካከል ነው በማለት ብትነግራትም አይ ለኔ ብለሽ ሳይሆን ለራስሽ ብለሽ ነው ይሄን ሁሉ ነገር ያደረግሽው እያለቻት ትናገራለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ባያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። አብራችሁ ስላላችሁ ስለምታበረታቱኝ እጅግ በጣም አመሰግናለሁ። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። እናንተን አይጎዳችሁም፣ እኔን ግን ይጠቅመኛልና። ቤዛ ድራማ እንግዲህ 78ን ይዤላችሁ መጥቻለሁኝ። በዛሬው እለት ደግሞ እጅግ አስገራሚ ነገሮችን አስተላልፈውልናል። አብረን እስከ ቪዲዮ ፍጻሜ ድረስ እንቆይ። ወይዘሮ ዘርፌ እንግዲህ እጅግ እየተንደላቀቀች ትገኛለች። አሁን ደግሞ ሉላን ለዶክተር ሮቤል አሳልፌ ሰጥቼ ከሱ ሀብትና ንብረት ደግሞ እካፈላለሁ፣ ብቻውንማ አይበላትም እያለች ትገኛለች። ዶክተር ሮቤል እንግዲህ ቤዛን እንደሚወዳት አድርጎ ሉላን ስጭኝ በማለት እንግዲህ ጠይቋታል። አቀራርቢን የሚልም ሀሳብ ነው ያመጣው። ቤዛን እንደሚወዳትና እንደሚያፈቅራት ነገር ግን ወንድሙ እንደቀማው አድርጎ እንግዲህ አስመስሎ አሁን ላይ ደግሞ ሉላን የግሉ ለማድረግ አስቧል። ነገር ግን ሉላን ሚስቴር ያረጋት ሳይሆን ሊጫወትባት ነው እንጂ አንደኛ ትዳር አለው፣ ሁለተኛ ደግሞ የቤተሰቦቹ በቀል ነው ዛሬ እዚህ ላይ የጣለው እንጂ ሌላ የፍቅር ታሪክ ኖሮት አይደለም። ነገር ግን ለወይዘሮ ዘርፌ የሚያሳምን ነገሮችን በመናገር ሉላን እንድታነጋግረው እንግዲህ አድርጓል። ከዛም በኋላ ትንሽ በጠፋበትም ሰዓት እንግዲህ ወይዘሮ ዘርፌ በመደወል ወደሱ ጠፋህ እኮ ምን ሆነ ነው በማለት ነበር እንግዲህ ያስታወሰችው። ምክንያቱም ለምን ራት አንጋብዝህም በማለትም የራት ግብዣም እንግዲህ ጠርታው ነበረ። እራቱንም በመስራት እንግዲህ ጠረጴዛውን ሞልታ እየጠበቀችው ትገኛለች። ሉላ ግን ይህን ነገር ስታይ ደግሞ ዛሬ ምን እያደረግሽ ይሆን በማለት ነው የጠየቀቻት። ምን ነው ማን ሊመጣ ነው ምናምን ብለሽ አትጠይቅኝም እንዴ ብትላትም ያው እንግዳ እንዳለብሽ ታስታውቂያለሽ በማለት ነበር ሉላም የተናገረችው። ሉላና አክስቷ አሁን ላይ የሰላም ህይወትን እየኖሩ አይደለም። ሉላ እጅግ በጣም ተበሳጭታለች። ለሷ ነበር ይሄን ሁሉ ዋጋ የከፈለችው ማለትም ለአክስቷ። አክስቷ ግን አሁን ላይ ራስ ወዳድ ሆናባታለች። ማታቃት ሰው ነው የሆነችባት። እንግዲህ አሁን ዶክተሩን እራት እንዲመጣ ጋብዣለሁኝ፣ ስለዚህ ልብስሽን ቀያይሪና ነይ በማለት ትነግራታለች። ሉላም እንግዲህ እኔ ነኝ ከዛ ካሪዮስ ጋር ምግብ አንድ ላይ የምበላው በማለት ነበር የተናገረችው። በቃ ነገርኩሽ፣ በጣም ጥሩ ሰው ነው። ስለዚህ አሁን ልብስሽን እሺ ቀያይሬ መጣሁ እንበል፣ በላ እራቱን ተበላ እንበል፣ ከዛ ሳብረሽ ታሳድሪ ነው በማለት ነበር እንግዲህ የተናገረቻት። ይህ ነገር እጅግ በጣም ሉላን አበሳጭቷታል። ቤዛና ሱራፌልም እንግዲህ ስለ ህይወታቸው እያሰቡ እየተጨናነቁ ይገኛሉ። ቤዛ እጅግ በጣም ከፍቷታል። ከዛ ከሞቀና ከሚያምር ቤቷ ወጥታለች። አሁን ላይ እንግዲህ ለሰው ሸክም ሆነን እያሉ ስጋቱም አላስቀመጣቸውም።
ነገር ግን አሁን እኮ ሁለቱም ስራ አይሰሩም፣ እንዴት ነው እዚህ የምንቀመጠው እያሉ እያሰቡ ይገኛል። የተሰጠህን ብር ወደ ራሱ መልስለት እና በቃ የራሳችን ነገር ማሰብ አለብን በማለት ለተሳሚ ጋር ይመካከራሉ። ሳሚም እንግዲህ በቃ እኔ ራይድ መስራት አለብኝ በማለት ይወስናል። ቤዛም ይሄ ነገር እጅግ አላሳመናትም። ነገር ግን በድጋሚ ወደ ራይድነት ስራ ልትመለስ ነው ማለት ነው በማለት ነበር የነገረችው። ምክንያቱም ያው እንዲሰራ አትፈልግም። አንዳንድ ጊዜ ነገሮች የምንፈልገውን ነገር ለማግኘት ስንል የማንፈልገውን አይነት ህይወት ወይንም ደግሞ ነገሮችን እንድናከናውል ታደርገናለች። ዛሬ ላይም እንግዲህ ሱራፌል ባይፈልገውም እንኳ ግዴታ ስለሆነበት የራይድ ሹፌር ሆኖ ለመስራት ወስኗል። ዶክተር ሮቤልም እንግዲህ ሽብሩን ቀጥሮት ነበረ። ሽብሩም እንግዲህ የምፈልጋት ልጅ ናት በማለት ፎቶውን ያሳየዋል። ሲያየውም እጅግ በጣም ነበረ የደነገጠው። ሉሲ በማለት እንግዲህ እጅግ ደንግጧል። ታውቃታለህ ወይ በማለትም ጠይቆት ነበረ። እንደሚያውቃትና እንዲሁም ደግሞ ሳሚ እያባበላት ነው በማለት ይነግረዋል። እጅግ በጣም በመናደድ በቃ ሄዳለሁ በማለት ነበረ የተነሳው። ተረጋጋጂ፣ እንደዚህ እኮ ሆነ አይደለም። አሁን ብታገኛት ራሱ ምን ልታደርጋት ነው? መረጋጋት አለብህ። ይቺ ያለችው የሳሚ ፍቅረኛ ናት፣ ሳሚ ጋር ያለችው በማለት እንግዲህ ነግሮታል። ሽብሩም አሁን ላይ ሳሚን እየፈለገ ነው የሚገኘው። ሉላና ሳሚም ተገናኝተው ነበረ። እንዴት ነው አሁን እኔና አንቺ በቃ ከኛ ጋር ያለሽ ነገር እሳትና ጭድ እንደሆነ ነው ማስመሰል ያለብሽ፣ በጣም ማስመሰል አለብሽ። ስለዚህ አክስትሽ እኛ ጋር እንደምትመጪ ማወቅ የለባትም፣ ከኛ እንደምትገናኝ ማወቅ የለባትም በማለት እንግዲህ ሳሚ ለሉላ ነግሯታል። ሉላ እህቴ ግን እንዴት ናት በማለት ጠይቃ ነበረ። ደህና ነኝ ብልሽ አያሳምንሽም፣ ስለዚህ በጣም ከፍቷታል፣ ደህና አይደለችም በማለት ነው የነገራት። ይቅርታዋን እንኳ ባገኝ ነገሮችን አብረን ብናስኬድ እጅግ በጣም ደስ ይለኝ ነበረ፣ ነገር ግን እንዴት አድርጌ አይኗን ልየው፣ እሷም ደግሞ አይኔ ማየት አትፈልግም በማለት እንግዲህ ያለውን ነገር ትነግረዋለች። ወደ እነ ቤዛም በመመለስ እንግዲህ ስለ ቤዛ ያለችውን ነገር ነግሮት ነበረ። ይችን ልጅ ግን ያለ ወንጀሏ እየከሰስናት ነው መሰለኝ በማለትም እንግዲህ ቤዛ ስለ ሉላ እያሰበች ነበር። ሱራፌልም ቆንጆ ምግብ በመስራት እንግዲህ ምግብ ያቀርብላቸዋል። ሳሚ እንዲህ ያለ ምግብ ሴት ራሱ ስትሰራ አይቻለቅም እያለ ሱራፌል የሰራው ምግብ እንግዲህ እያደነቀለት ነበረ። ያንተ ሚስት ባላቅም የኔ ቤዛ ግን እጅግ በጣም ባለሙያ ናት በማለት የቤዛ ሙያ እያደናነቀለት ነበረ። ሳሚም እንግዲህ በምግቡ ሰዓት ቤዛ ሉላ ያለችውን ነገር እንዲሁም ደግሞ ለዶክተሩን ለማስማማት እንደሚፈልጋት ምናምን ያለውን ነገር ትነግረዋለች። ሳሚ ነበር እንግዲህ ይህን ነገር እያመጣው። እኔ ግን ለቤዛ ቢከብዳትም አንድ ሀሳብ መጥቶልኝ ነበር በማለት ዶክተሩን ቤዛ ሉላን መስላ እንድትቀርበው ለማድረግ እያሰበ ነበር። ቤዛ በዚህ ሀሳብ ተስማምታለች። ነገር ግን ሱራፌል በፍጹም ይሄ ነገር አይሆንም በማለት ነው እንግዲህ እየመለሰው። ሽብሩም እንግዲህ አንገቱን እለዋለሁ፣ የት ነው ያለው? ቤቱን አሳየኝ እያለ ይገኛል። የሳሚን ቤት ማለት ነው። በስተ መጨረሻም እንግዲህ ቤቱን አግኝቶታል። ቁጭ ብለው በሚያወሩበት ሰዓት ቤት ቀጥ ብሎ ገብቷል። ነገር ግን ሉሲ የለችም ነበረ። በቀጣይ ቪዲዮ ደግሞ ምን እንደሚፈጠር አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።